ሰላም ጤና ይስጥልን እንደምን ከረማችሁ። ይህ የቮይስ ኦፍ ራያ ሳምንታዊ ፕሮግራማችን ነው። ቮይስ ኦፍ ራያ እንደተለመደው ለእናንተ ልዩ ልዩ ፕሮግራሞችን በማቅረብ ይታወቃል። ዛሬም ሳምንታዊ ፕሮግራማችን የሆነውን የራያ ህዝብ ትግል ታሪክ የምናቀርብላችሁ ይሆናል። ራሳችንን የመጀመሪያው ወያኔ አመጽ ወይም ቀዳማዊ ወያኔ አመጽ እየተባለ የሚታወቀውን ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። የራያ ህዝብ አመጽ 1927 ዓመተ ምህረት የጣሊያን ወረራ ድል ከተደረገ በኋላ የራያ ህዝብ ከማዕከላዊ ገዢዎችና ከአውራጃ ገዢዎች ጋር በፍጹም መስማማት አልቻለም ነበር። ለነዚህ እንደ ምክንያት የሚነሱ ሶስት ዋና ዋና ምክንያቶች ነበሩት። የመጀመሪያው ለማንነታቸውና ለራስ አስተዳደር ዕውቅና እንዲሰጣቸው በመፈለግ፣ ሁለተኛውም ከሸዋም ይሁን ከትግራይ የሚመጣ ውጫዊ የሆነ የባህልና የስነ ልቦናቸውን የሚያውቅ ሰው አያስተዳድረንም በሚል፣ ሶስተኛው እኛ ያልወሰነውና የማናውቀው ሌላ አካል የጫነብንን ግብር አንከፍልም በማለት ነበረ። በዚህ የራዮች የነጻነት ትግል ውስጥ በመሪ ቃል ወይም በመፎክር ደረጃ ሀገራችን ኢትዮጵያ ባንዲራችን አረንጓዴ ቢጫ ቀይ የሚል መሪ ቃል ይዞ የተነሳ የነጻነት ትግል ነው። ይህም በ1934 ዓመተ ምህረት የአመጹን ጥንስስ በቆቦ ተሞከረ። ጦርነቱም በ1934 ዓመተ ምህረት ጥር ወር ተጀምሮም ከዚያም ለአንድ ዓመት ከ6 ወር ቆየ። የሞከሩና የጦሩ ዋና መሪዎች የነበሩት ጀግኖች እንደሚከተሉት ናቸው። አንደኛ ከማይጨው ደጃች ተፈሪ ተድላ፣ ሁለተኛ ፊታውራሪ ኦሮሞ ሃና፣ ሶስተኛ ፊታውራሪ ኢያሱ ኦሮሞና ሌሎችም፣ አራተኛ ከቆቦ ፊታውራሪ ገበየው አፍለኝ ወይም ቃሊም፣ አምስት ካለማጣ ፊታውራሪ ባሬንቶ አባሴሩ፣ ስድስት ከወጀራት ሃንታ ተስፋይ፣ ሰባት መጋል በርሃም፣ ከወጀራት ግራዝማች ወልደ ጊዮርጊስ የሚባሉና ሌሎች ነበሩት። እነዚህና ሌሎች የራያ ጀግኖች በመሆን የወታደሩን ቁጥር ወደ 10500 ከፍ ተደረገ። በዚህ ጦርነት ከሁለተኛው የጣሊያን ወረራ ከጣሊያኖች የማረኳቸው መሳሪያዎችና ከግል ከታጠቋቸው የግል ትጥቅ ጋር በማዋሃድ የመሳሪያ ቁጥራቸውን ከፍ ማድረግ ችለዋል። በወቅቱ የጨርጨርና አፋር የአፄ ኃይለ ሥላሴ ወታደር ዋና የመተላለፊያና የወታደራዊ ቁጥጥር የሚደረግበት ዋናው በር ከመሆኑም የግድ የቦታ ለውጥ በማድረግ ወደ ራያ ወጀራት ተቀየረ። የሀገራችን ኢትዮጵያ የጦር አጋር የነበሩት እንግሊዝና አሜሪካ መሳሪያ ጭነው ወደ ትግራይ አውራጃ በመጓዝ ላይ እያሉ የራያ ወታደሮች መረጃው ቀድሞ ደርሷቸው ስለነበረ መንገድ በመዝጋት የአሜሪካና የእንግሊዝ የጦር መኮንኖች በመግደል የጫኑትን መሳሪያ በመዝረፍ ትጥቃቸውን መታጠቅ ቻሉ። በዚህ ወቅት ነው የራያ አመጽ ከሀገር አልፎ ዓለም አቀፍ መነጋገሪያ ርዕስ መሆን የቻለው። ምክንያቱም በወቅቱ የአሜሪካና የእንግሊዝ የጦር መኮንኖች መገደላቸው ምክንያቱ አመጹ ሌላ መልክ እንዲይዝ ተደረገ። የራያ ጀግኖች ያልገዛምና ያልረገጥም፣ በትግራይና በሸዋ አስተዳደር አንመራም፣ እንዲሁም በሱሪ ለባሽ አንገዛም ጥያቄያቸው መልኩ እየተቀየረ የተከታያቸውና የመሳሪያ አቅማቸው እያጠነከሩ መጡ። በወቅቱ ንጉሡ አፄ ኃይለ ሥላሴ በመጨነቅ ወደ የግዛቱም ደብዳቤ ጻፉ። የደብዳቤው ርዕስም እንዲህ ይላል።